እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግሉኝ ዘንድ ሕዝቤን ልቀቅ። ልትለቅቃቸውም እምቢ ብትል ብትይዛቸውም፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ፣ በፈረሶችም፣ በአህዮችም፣ በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል፣ ከእስራኤልም ልጆች ከብት አንዳች አይጠፋም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። የግብፅም ከብት ሁሉ ሞተ፣ ከእስራኤል ልጆች ከብት ግን አንድ ስንኳ አልሞተም። ፈርዖንም ላከ፣ እነሆ ከእስራኤል ልጆች ከብት አንድ ስንኳ አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አልለቀቀም። እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል። በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያወጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረና፣ እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔር ለሙሴ እንደተናገረው አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቆመህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝቤን ልቀቅ። በምድር ሁሉ እንደ እኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብህም ላይ መቅሰፍቴን ሁሉ አሁን ልካለሁ። አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁህ ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ። እንዳትለቅቃቸው ገና በሕዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብብሃለሁ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና። አሁን እንግዲህ ላክ፣ ከብቶችህንም በሜዳም ያለህን ሁሉ አስቸኩል። ከፈርዖንም ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቱ አሸሸ። የእግዚአብሔርንም ቃል ያላሰበ ባሪያዎችንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅህን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ፣ በረዶም ነበረ፣ በበረዶውም መካከል እሳት ይቃጠል ነበር። በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደ እርሱ ያልሆነ እጅግ ታላቅ ነበረ። በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶውም የእርሻን ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሤም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደሉ። እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን። የአምላክ ነጎድጓድ በረዶውም በስቷልና ወደ እግዚአብሔር ጸልዩ፣ እለቅቃችሁም አለሁ። ከዚያም በኋላ በዚያ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል፣ በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ገብሱ አሽቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ። ስንዴውና አጃው ግን ጊዜው ገና ነበርና አልተመታም።
ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶም ተቋረጠ፣ ዝናቡም በምድር ላይ አልፈሰሰም። ፈርዖንም ዝናቡ በረዶውም ነጎድጓዱም እንደተቋረጠ ባየ ጊዜ ኃጢአትን ጨመረ። እርሱና ባሪያዎቹም ልባቸውን አደነደኑ፣ የፈርዖንም ልብ ጸና። እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም።